ሰላም ሰላም የተወደዳችሁ የጉብዝናን ቤተሰቦቼ እንደምን ሰነበታችሁልኝ ይህ ሳምንታዊው ጉብዝናን የተሰኘው የቴሌቪዥን ፕሮግራማችን ነው ዛሬም እንደተለመደው ደግሞ አንድ ጉብዝናዋን እየተጠቀመች እግዚአብሔር ሰጣትን ጊዜና እድሜ ደግሞ ለመልካም ተግባር እየተንቀሳቀሰች የምትገኝን ብሩክና ሀያል ሴት ጋብዤላችኋለሁ የዛሬዋ እንግዳዬ የላ ኮምፓሽን የነርሲንግ ሆም ያረጋውያን ምርጃና እንዲሁም ደግሞ መንከባከቢያ ተቋምን የምትመራና ዳይሬክተር የሆነችን ሴት ነው የጋበዝኩላችሁ የዛሬውን ፕሮግራሙን ጨምሮ ለአንድ ወር የሚሄደውን የጉብዝናን ሳምንታዊ ፕሮግራም ላ ኮምፓሽን ነርሲንግ ሆም የአረጋውያን መንከባከቢያና እንዲሁም ደግሞ እነሱን በተለያየ መንገድ የሚደግፈው ተቋም ስፖንሰር ሆኖ ይቀጥላል የትም እንዳትሄዱ እንግዳችን ወይዘሮ አዜብ ከበደ ትባላለች ይህ ጉብዝናዬን ነው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ በፍቅር ተንከባክበው ያሳደጉን ወላጆቻችን እድሜያቸው በገፋና በደከሙ ሰዓት እነሱ እንደሆኑልን አጠገባቸው ሆነን ለመንከባከብ ያለንበት ጊዜና የኑሮ ውጥረት አላስችል ሲል ግራ ይገባል አይደል ስጋት አይባው ላ ኮምፓሽን ለዚህ መፍትሄ አለው አዜብ ከበደ ባላለሁ የላ ኮምፓሽን ያረጋውያንና የህሙማን መንከባከቢያ መስራች ነኝ በስዊዘርላንድ ከ20 ዓመት በላይ በዚህ ሙያ ሰርቻለሁ ልምድ ባላቸው ሙያተኞችና በምቹ መኖሪያ ስፍራ አብረን ወላጆቻችንን እንጥር ላ ኮምፓሽን ያረጋውያን መንከባከቢያና መጦሪያ በሀገራችን ብዙ ባይለመድም በእርጅና ምክንያት ልዩ ትኩረት የሚያስፈልጋቸውን አረጋውያን ወደ መንከባከቢያ ወይም ማገገሚያ ስፍራ መውሰድ በሌላው ዓለም የተለመደ ነው በእኛ ሀገር ብዙ አልተለመደም አረጋውያን ቤተሰቦቻችን ወይ ህሙማንን ወደ መንከባከቢያ መውሰድ እንደ መርሳት እንደ መተው ቸልተኝነት እንደሆነ ተደርጎ ይወሰዳል ነገር ግን ለህመምተኞችም ይሁን ለአረጋውያን ግን ይብን ለቤተሰቡም ቢሆን የተሻለ ነገር እንደሆነ ሊታመንበት ይገባል ላ ኮምፓሽን ለአረጋውያን የሰላም ዓለምን መፍጠር ይሎታል ቀጥታ ወደ እንግዲህ አልፋለሁ አብራችሁኝ ነው ወይዘሮ አዜብ እንኳን ደህና መጣሽ ማለት ፈልጋለሁ በጉብዝናን የቴሌቪዥን ፕሮግራምና በተመልካቾቼ ስም እንኳን ደህና ቆያችሁ እንዴት ነሽ ሁሉ ሰላም ሁሉ ሰላም እንግዲህ ለረጅም አመታት ባህር ማዶ እንደኖርሽ ነው የሰማሁት እንግዲህ ወደ ኢትዮጵያ ከመጣሽ ደግሞ ጥቂት ጊዜ ነው የት ምድር ለበርሽ ለምን ያህል ጊዜስ ቆየሽ ወደ ኢትዮጵያ እስከመጣሽ ምን ያህል ጊዜሽ ነው የነበርኩት በስዊዘርላንድ ነበር ከ20 ወደ 24 አመት ተቀምጫለሁ ከመጣሁ ወደ 1 አመት ከምናምን ይሆነኛል ገና ትኩስ ነው ገና አየሩ እንዴት ነው እየለመርሽ ነው ወደም እግዚአብሔር ይመስገን በነበርሽበት ምድር ላይ እንግዲህ ምን አይነት ስራዎችን ሰሪ ነበር አገልግሎቶችሽ ምን ይመስሉ ነበር ያለሽስ መንፈሳዊ እንቅስቃሴ በነበርሽበት ምድር እንዴት ነበር እስቲ ግለጪልኝ በነበርኩበት ምድር ያው በመንፈሳዊ ህይወት እንዳገልግሎት ያው እንዲ ነው በየምለው የለኝም ግን እግዚአብሔር በፈቀደውና ደሞ እግዚአብሔር ባሰማራይ ያው የቻልኩትን ጸጋ በበዛልኝ መጠን አገልግያለሁ በያምናለሁኝ ሌላው ያው በስራ ነው በዚሁ በማስተማም ስራ ነው የቆየሁት ከገባሁበት ምድሪቱን ከረገጥኩበት ከ4 ወር በኋላ ጀምሮ በዚህ የማስተማም ስራ ነው የሰራሁት በዛው ነው ኮርሶችንም ትምርቶችንም እየጨመርኩ እያዳበርኩ በዛው ነው ለዳ 22 አመት የቆየሁት ማለት ነው ረጅም አመት ነው በጣም እንደው የተለያዩ እንደዚህ ግብረሰናይ ተቋማት በተለያዩ ስፍራዎች ላይ ይቋቋማሉ ግን ሚነሱበት የራሳቸው ሐሳቦች ይኖራቸዋል ተልኮችም ይኖራቸዋል እንደው ወይዘሮ አዜብ ላ ኮምፓሽን ነርሲንግ ሆምን ስታቋቁሚ እንግዲህ አንቺ መስራችና ዳይሬክተር ነሽና በምን ምክንያት የተቋቋመ ነው እንግዲህ አንዳንድ ሰዎች ልጅነታቸው ላይ ሆነው ሲጠየቁ በትምህርት ቤት ይያለን ታስተውሻለሽ ስታድግ ምን መሆን ትፈልጋለህ ተብሎ ይጠየቃሉ እንደው ወደዚህ ሐሳብ ላምጣሽና ትምህርት ቤት ስትጠየቂ ምን ትይለብረ እንደው ወይዘሮ አዜብ ስታድጊ ምን መሆን ነበር የምትፈልጊው ብዙ ያው ልጆች ሆነን ሁሉንም ስላልጨበጥን ያንንም ምን ሆነ በየሳምንቱ ይቀየራል የሚሆን በቀላል የሚሆን መስለ ኖርማሊ ጋዜጠኝነት ወድ ነበር መሆን መስለኝ ነበር ከዛ በኋላ ግን ያው ህክምና ውስጥ ግን ብዙ ሐሳቡ ነበር ታዲያ ጋዜጠኝነቱ ነገር እንዴት ነው አሁንስ አልጀመርኩትም አይ ቦታ ልቀይርሽና እስቲ አንቺ ጠይቂኝና እዚህ ጋር
ቀጥታ ወደ ህክምናው ሐሳቡ አለኝ ግን ያው እንደዚህ ተምሬበታለሁ እንዴ ብያለሁ ምለው ነገር በኢትዮጵያ ውስጥ ያለው ምንም የሞከርኩት የለም ታዲያ ላኮምፓሽን በምን ተመሰረተ ማለት ህልምሽ ነበረ ወይንስ ራሱን የቻለ ምክንያት አለው ለምሳሌ አንዳንድ ሰዎች ሜንታል ኬዝ ያለባቸው እንግዲህ ልጆች በፋሚሊ ውስጥ ካለ ያንን ሰው ታሳቢ በማድረግ የሚቋቋሙ የግብረሰናይ ተቋማቶች ይኖራሉ ያንቺ የአረጋውያን እንግዲህ መንከባከቢያና እንዲሁም ደግሞ ህሙማን መርጃ ነውና ከምን አንፃር ነው የተመሰረተው ምክንያትሽ ምን ነበረ ይሄን ተቋም እንድትጀምሪ ምክንያቴ በዛ ሀገር እንደገባሁኝ ያው እግዚአብሔር እንደፈቀደ በዚህ ሙያ ላይ እንደሰራ በነበረኝ ጥያቄ እድሉም ሆነልኝ ማለት ነው ትምርቶቹንም ኮርሶቹንም ስልጠናዎቹንም በዛ አደረኩኝ ግን አሁን ወደ ላኮምፓሽን ለመምጣት ግን ገና በትሬኒንግ ያለው ገና በስራ ማለት በቃ ሐሳቡ ወደዛ ማከል ሲሄድ በቃ ማስበው በመድራችን ያሉ አረጋውያንን በቤት ውስጥ ያሉ ህሙማንን እኔ እናቴንም አባቴንም አስተምም ያለው ልጅም በሆን አይቻለውና እዛ ያለውን እንከብካቤ ያለውን ነገር ሳይ በቃ የሆነ ነገር ውስጤ ጫረ ማለት ነው ገና ስራ ሳልጀምር ማለት ነው ያው ስራም በዛው ትሬኒንግ ባደረኩበት ማከል በዛው ነው ተቀጣሪ ሆኜ የሰራሁት ማለት ነውና ላኮምፓሽን ያው ርህራሄ የሚጠይቅ ስራ ነው እውነት እግዚአብሔር በሚያቀው ማለት በሜዲካል ዕውቀቱ አስፈላጊ ሆኖ ሳለ ግን ርህራሄ ከሌለው ከባድ ነው የሚሆነው ለታማሚ ማለት ነው ወይም ለአረጋውያንና እኔ ትልቁ በቃ ያየሁት ነገር አንደኛ ማስታመም እኔ በነበርኩበት ሀገር በስዊዘርላንድ ኦግዚለር ደ ሳንቴ ይባላል አስታማሚ ነው የሚባለው ስለዚህ ትምርቱም ስልጠናውም በተለያዩ ህሙማን ላይ በተለያዩ የእድሜ ደረጃ በማስታመም ነው እዛው ዴቨሎፕ ያደረግን ምን ሄደው በተለያዩ ኮርሶች ለምሳሌ እኔ በአልዛይመር ማዕከል ውስጥ ሰርቻለሁ ኮርሶችን ወስጄ ማለት ስልጠናውን ወስጄ በዲፕሬሽን እና ደግሞ በክሮኒክ በሽታዎች እንደገና ደግሞ ይሄ በተለያዩ በሽታዎች እንደዛ ነው ትሬኒንግ ያደረግን የያንዳንዱ በሽታ የራሱ ስልጠና አለው የራሱ ዕውቀት አለው የራሱ የሚያስፈልገው ነገር አለው ለማስታመም ማገላበጥ ብቻ አይደለም ምግብ ብቻ መስጠት አይደለም መድኃኒት መስጠት ብቻ አይደለም ማስታመም ብዙ ነገር ያዘ ነው ንጽህና መጠበቅ ብቻ አይደለም ማስታመም ከመስማትና ከማዳመጥ ከመናገር ከንክኪ ጋር የተያያዘ ነውና ያንዳንዱ ነገር የራሱ ቫልዩ አለው ህመምተኛው ጋር የሚሰጠው እንዴት እንደምናናገር እንዴት በቃ እንደምናገላበጥ አሁን ማገላበጥ ሲባል ማንሳት ማስቀመጥ ነው ግን የራሱ የሆነ ለያንዳንዱ በሽታ የምንወስደው ኮርስ አለ ቴክኒክ አለ እና ከዛ አንፃር ነው ዋናው ግን ያው ላኮምፓሽን ያልኩበት በርህራሄ የሚሰራ እግዚአብሔርን በመፍራት የሚሰራ ስራ እንጂ ስለሚያበላ ወይም ፓሽኑ ስላለኝ ብቻ መሰራው አይደለም አለዚያ ውጤታማም አንሆንም እና ያንን ባሰብኩ ጊዜ በቃ ሀገሬ ላይ ይሄንን በሰራ የሚለው ነገር በተለይ ደግሞ ፕሮፌሽኑን እንደ ፕሮፌሽን የማድረግ ሐሳብ ነው ያለኝ እኔ እንግዲህ ነው እንግዲህ ስዊዘርላንድ ሆነሽ በትንሹ 22 አመታትን በዚህ ሙያ ውስጥ አሳልፈሻል ረጅም እድሜ ነው ብዙ ልምዶችም አሉሽ ያየሻቸውም የተለያዩ እይቶች ይኖራሉ እንግዲህ ወደ ሀገርሽ ኢትዮጵያ ስትመጪ አሁን አንድ አመትሽ ነው ገና ላኮምፓሽን ምን የተለየ ነገር ይዞ መጣ በሀገራችን ኢትዮጵያ በርካታ የአረጋውያን መርጃ ተቋማቶች መንከባከቢያ ተቋማቶች አሉ አንቺም እንግዲህ ባንድም በሌላ ታቂያቸዋለሽ ብዬ አስባለሁ ላኮምፓሽንን ምን ለየት ያደርገዋል ለኔ ለየት ያደርገዋል ብዬ የምለው መጀመሪያ ያው እንደ ስሙ በርህራሄ መሰራው ስራ ነው ብዬ ነው ማምነው ነርሶቻችንን የህክምና ባለሙያዎችን በዚህ ልብ እንዲሰሩ የተለየ ክትትል ይኖራል ብዬ አስባለሁ ስልጠናም ይኖራል በተለይ ከህሙማንና ካረጋውያን ጋር ያለንን ግንኙነት ንግግር ይሁን በአክት የሚሆን ማንኛውንም ነገር በጥንቃቄ በርህራሄ በብዙ ሪስፔክት እንዲሰራ ይሄ እንትኔ ነው ሌላው ደግሞ
ማገላበጥ እንደልባችን ምናነሳው አይደለምና ሰው እንደፈለክ ብድግ አርገ ቁጭ ምታደርገው አይደለም ሰውየውም ሳይጎዳ ህሙማኑ አረጋዊ ሳይጎዳ እኔም ተንከባካቢውም ያካል ጉዳት ሳይደርስበት በቴክኒክ በብዙ ትዕግስት በብዙ ርህራሄ መስራት እንዲችል እና ይሄንን ነው እኔ ይዤ መጣው ብዬ የምለው ነርሶቻችንን እናሰለጥናለን ያው ያለንን ያካበትኩትን ልምድ አካፍላለሁ ማስታመም የሚለው ነገር ራሱን የቻለ ፕሮፌሽን ነው ሰው ገንዘብ ስላለው አያስታመም ሰው ዕውቀት ብቻ ስላለው አያስታመም ሰው ሙሉ የሆነ ነገር ያዘ እንትን ስልጠና ሰተን በዛ ነው የምናገለግለው እንደው ወይዘሮ አዚብ አሁን ላኮምፓሽን እንግዲህ ኦሬዲ እንቅስቃሴ ላይ ነው መሬት እየወረደ ያለም ተቋም ነው የት አካባቢ ላይ አድርገሽ ነው ይሄን ስራ እየሰራሽ ያለሽው ሲቀጥል ደግሞ እነዚህን አረጋውያን በምን አይነት ሜተድ በምን አይነት መንገድ ነው የሚመለመሉት ወደናንተ ተቋም እንዲመጡ የሚፈልግበትና እንደ መስፈርት ተደርጎ እንደ አንድ ተቋም ያው መስፈርት ይኖራል ብዬ ስለማስብ በምን አይነት መስፈርት ነው ወደናንተ ተቋም እንዲገቡ የሚደረገው ያው መጀመሪያው ያው ፈላጊው አካል ነው የሚደውለው ሌላ ብዙ መስፈርት የለው ዋናው ግን ሜዲካል ትሪትመንቱ ምን አለው ህመሙ እድሜው ምን እንደሚያስፈልገው ባህሪው ሂስትሪው በሙሉ አይተን ነው እንትን ምንለው ምን እንቀበለው ማለት ነው ለምን እንደ በሽታው ሁኔታ የሚያስፈልገው ነገር ቴራፒ የሚያስፈልገው አለ መድኃኒት ክትትል ብቻ የሚያስፈልገው አለ ምንም ደግሞ መድኃኒት ላይ ያስፈልገው ይችላል ግን ደግሞ ኮሙኒኬሽን የሚፈልግ ከሰው ጋር መሆን የሚፈልግ ሊኖር ይችላል የተለያየ ስለሆነ ያው በመጣበት እንትን ነው ምንቀበለው ያ ዝግጁ ሆነን ነው ምንቀበለው የት አካባቢ ነው ይሄን ስራ ለመስራት ቦታ ይዘሽ እየተንቀሳቀስሽ የምትገኘው አራብሳ ውሃ ታንከር አካባቢ ነው ኦኬ እዛ አካባቢ ነው ያለሽው እንግዲህ አንዳንድ ሰዎች ያው በሆስፒታል ውስጥ ይኖራሉ አንዳንዶች ደግሞ በቤታቸው ይኖራሉ አንዳንዶቹ ደግሞ ቤተሰብም ሳይኖራቸው ሚጦራቸው የሚያግዛቸው ማካል ሳይኖር በመንገድ ዳርም ሊኖሩ ይችላሉ እንደው አንዳንድ ጊዜ እነዚህን ሰዎች ታሳቢ የምናደርግባቸው መንገዶች ይኖሩ ይሆን ወይ ለምሳሌ አቅመ ደካሞች ናቸው ሰዎቹ ከኢኮኖሚክም አንፃር ምንም ነገር ላይኖራቸው የሚችልበት ሁኔታ ቢፈጠር እነዛን ሰዎች በምን አይነት መንገድ ትሪት ታረቋቸዋላችሁ በእናንተ ተቋም በእኛ ተቋም እንደኔ ህልም እንግዲህ በአቅም ያላቸው በአቅማቸው ያው አገልግሎቱን እንሰጣለን ግን እግዚአብሔር እንደወደደና እንደፈቀደ ደግሞ በእኛ ልብ ያለው አቅም የሌላቸው ኢኮኖሚካሊ ሊሆን ይችላል ህክምና ሊሆን ይችላል ወይ ማጠገባቸው ሰው የሌላቸው ሊሆኑ ይችላሉ ግን እነዛን ደግሞ አቅማችን በፈቀደ መንገድ ለመርዳትና ሰው ይሄ ትልቁ ዋናው አላማይ ደግሞ ይሄኛው ነው በኤንጂኦ መልክ መውጣት ስላልፈለኩኝ ግን በቃ እየሰራሁኝ አንድም ሰው ቢሆን ሁለትም ሰው ቢሆን ማሳረፍ አንድ አረጋዊ ማሳረፍ በጣም ትልቅ ነገር ነው ብዬ ነው ማስበው ሐሳባችን እንደሱ ነው መልካም ነው በጣም ደስ የሚያሰኝም ነገር ነው የተለያዩ እንዳልኩሽ ተቋማቶች ቢኖሩም የሚሰሩባቸው መንገዶች ደግሞ ይለያያሉ እንደው ስዊዘርላንድ ሆነሽ ስለ ሀገርሽ ብዙ ነገር ታውቂያለሽ ብዬ አስባለሁ በአንድም በሌላ መንገድ በመረጃዎችም ትሰሚያለሽ እዚህ ሀገር መተሽ ደግሞ የምታያቸው ነገሮች ይኖራሉና እንደው የአረጋውያን እና ህሙማኖችን በምን አይነት መንገድ ትሪት ሲደረጉ አየሽ ለምሳሌ እንደሚታሰበው እንደሚፈልገው አንዳንዱ ስሙ ትልቅ ነው ሰዎቹ ገብቶ ግን የሚደረጉባቸው ሁኔታዎች አናሳ ሊሆኑ ይችላሉ እንደ ኢትዮጵያ ውስጥ ያለው ባንድም ይሁን በሌላ በሰማሽበትም ይሁን በደረሽበት ትክክለኛ ነገሮችን ታያለሽ ወይ እንደሚታሰበው እንደሚፈልገው አንቺም ውስጥሽ ካሉና 22 አመታት እንግዲህ በቆየሽበት ቆይታ አረጋውያን በእውነት ትሪት ይደረጋሉ ወይ እንደሚፈልገው እነሱን የመንከባከብ ነገሮች ይታያሉ ባንቺ እይታ ከባድ ነው ይታያሉ ማለት ይቸግረኛል እንኳን ባረጋውያን ደረጃ አይደለም ራሱ በሆስፒታሎች አንድ ቦታ ላይ ማለት ህክምናና ማስታመም ከኮሙኒኬሽን ነው የሚጀምረው ብዬ ነው ማምነው የመጀመሪያው አቀባበል የመጀመሪያው ሪስፔክት ያ ነገር በጣም ከባድ ነው እና ለአንድ ህሙማን ለአንድ አረጋዊ የመጀመሪያው ነገር እኔ ገብቼ የምሰጠው ፊድባክ ነው ማለት ሰላምታዬ ጆሮ ሰጠዋለሁ ወይ ሰማዋለሁ ወይ በቃ መልስለታለሁ ወይ
አሁን አንዳንድ ጊዜ ያጋጥማል አይደል አንዳንድ ሰው ያናገርከው አይነ አያይም አይኑ አያይህም ጆሮ ይሰማል ግን ይሄዳል መልስ አይሰጥም አሁን እንደዚህ አይነት እንትኖችን ብዙ እናያለን እና ሪስፔክት ደግሞ ከሱ ነው ማለት አንድ አረጋዊ ወይ ህሙማን ሲናገር እሰማለሁ ብሎ ነው የሚናገረው መልስ ደግሞ ይጠብቃል እኛ ግን መልስ አንሰጥም ያለፈን ልናዋራ እንችላለንና ይሄ ጥቃቅኑ የምልህ ነገር ነው ከጥቃቅኑ ነገር ስንጀምር የመጀመሪያው ነገር ትሪትመንት ነው በቃ በሪስፔክት ማናገር ምን እንደፈለገ መጠየቅ መልስ መስጠት ከዚህ ነው የሚጀምረው ብዬ ነው የማምነው እና ይሄንን ማሟላት መቻል አለበት አንድ የህክምና ወይም ደግሞ የማስታመም አገልግሎት ከዚህ ነው መጀመሪያ ያለበት ብዬ አምናለሁ ይሄ ነው እንደሚታየው ብዙ የማስታመም ነገሮች አይታዩም እውነት ለመናገር አሁን ለምሳሌ በሆስፒታል ደረጃም ቢኬድ አንቺ መክፈል የሚገባሽ ነገር ልከፊት ይችላልሽ አንዳንድ ጊዜ የከፈልሽውንም ያህል ዋጋ ላታገኝም ትችላለሽ እንክብካቤውም ትሪትመንቱም ህክምናውም ማለት ነው እንደው አሁን ማስታመም ሲባል ለምሳሌ ማስታመም የሚባለው ነገር እስከምን ድረስ ነው አንዳንድ ጊዜ ለመጣ ታማሚ ካለበት በሽታ አንፃር መሰጭ መርፌና መድኃኒት ሊኖር ይችላል በዚህ ትድናለ ታገግማለ ብለሽ ትሸኘዋለሽ ማስታመምስ እስከምን ድረስ ማስታመም እስከሚሻለው ወይም ደግሞ ያው ቀኑ እስከሚደርስ ድረስ ነው ማለት ነው የሚድን በሽታ አለ ማይድን በሽታ አለ ግን ለማይድነው በሽታ ማስታመሙ አንድ አይነት ነው እንደማይድን ያወቀን እንደማይሻለው ያወቀን ግን ደግሞ ሳይኮሎጂካሊ እንደሚድን ተስፋ እንደሚያደርግ ፍቅር እየሰጠን ቤተሰባዊ እንትን እየሰጠን ነው ምናስታመመውና ማስታመም አሁን ብዙ ጊዜ አሁን በቤት እኔ በነበርኩበትም ኢትዮጵያ ሳይ በነበርኩበትም ጊዜ ፋሚሊ ሲታመም ሰራተኛ ቀጥሮ ያስታማል ሰራተኛዋ ምናልባት ለምግብ ነው የተቀጠረችው እንጂ ለማስታመም አይደለም ዕውቀቱም የላትም ይሆናል ያሰለቻል ያደክማል ማስታመም በጣም አድካሚ ነገር ነው እና ያንን ችሎ ማስታመም የሚችል ሰው ማስቀመጥ ያስፈልጋልና በሆስፒታል ደረጃ ደግሞ ለማስታመም አስታማሚ ለማድረግ ነርሶች ጊዜ ሊኖራቸው ይገባል ቆም ብለው አዳምጠው ህመምተኛውን የሚፈልገው ነገር መልስ ሰጥተው ለማለፍ ምግብ ቀስ ብለው ለማብላት ጽዳቱን ለመጠበቅ ቀስ ብለው ጊዜ ወስደው እንደው ጠረጴዛ ወይም የሆነ ነገር እንደምናጸዳ አይደለም ሰውን ምናጸዳው ጊዜ ይፈልጋል ኮንታክት ይፈልጋል ማናገር ይፈልጋል ያዋዙ ያን መስራት ያለብን ነገር ለመስራት ነርሶች ጊዜ ያስፈልጋቸዋል ለዛ ነው በሆስፒታል ውስጥ ለማስታመም ከባድ የሚሆነው ይሄ ደግሞ እዚህ ብቻ ሳይሆን በዛም በውጭው ዓለምም ቢሆን ነርሶች ጊዜ ከሌላቸው በደንብ ትክክለኛውን ትሪትመንት ሊያደርጉ አይችሉም ጊዜ ያስፈልጋል እንደገና ደግሞ ራሱ ነርሶችም የህክምና ባለሙያም ደግሞ የሚሰጠው እንትን ሊኖር ይገባል ማለት ስራውን በትክክል እንዲሰራ በየጊዜው ክትትልና ኮርሶች በቃ ያንን ነገሩን ያንን ስራውን በቃ በኤፊካስ ሆኖ ትክክለኛ ሆኖ እንዲሰራ በየጊዜው የሚሰጠው አለ ትምርት አለ አሁን እኔ 22 አመት ሰራው 22 አመት አንዴ በተማርኩት ነገር አይደለም መሰራው በየ3 ወሩ ሁሉ ጊዜ ሪፍሬሽ ይደረጋል ምን ሰራው ነገር አፕዴት ይደረጋል ይሻሻላል አዲስ ቴክኒክ ይመጣል አዲስ ነገር ይመጣል ህመሙም የዛን ያህል እየጨመረ ይመጣል አሁን የነበርኩበት ማከል መጀመሪያ ላይ ክሮኒክ የሆኑ በሽታዎች ነበሩ በዙት በኋላ አልዛይመር ይበዛ ነበር ዲፕሬሽን ተጠቂዎች ይበዙ ነበር የፓርኪንሰን ይበዙ ነበር ልክ እንደዚህ ሁኔታው ሲቀየር የተለያዩ በሽታዎች ወደዛ ማከል ያዙ ሰዎች ሲመጡ ኮርሱ ሁሉ ጊዜ እንትን ይላል በተለይ ደግሞ በጣም እኔ ማተኩረው አሁንም በተለይ ኮሙኒኬሽን ላይ ሁሌ ነው የምንነገረው ሁሉ ጊዜ በወር ውስጥ አንድ ጊዜ ኮሙኒኬሽን ኮርስ ይሰጠናል ለምን ሲባል ሰዎች ስለሆነን ዝንጉ ስለምንሆን ከስራ ብዛት ያ ትናልት እንትን የሰለጠንበት ነገር እንተዋለን እንለምደውና ተመልሰን ወደ ራሳችን ነገር እንገባና በትክክል ያለ መስማት በትክክል ያለ መመለስ ምናምን እንዳይመጣ ከስር ቶሎ ነበር እንትን የሚሰጠና ከዛ አዳፕት ነው የምናደርገው እኔ አሁን ሰውን ሳልሰማ መመለስ አልችልም ቆም ብዬ መስማት ግድ ነው በቃ እንትን ሆነ አስለምዶሻል ራስ ነገሩ ለመድኩና በተለይ ህሙማንና አረጋውያን ደግሞ የሚሰማቸው ሰው ነው የሚፈልጉት የሚናገራቸው አይደለም እንደው የሚፈልጉት የሚሰማቸው ምክንያቱም ብዙ በህይወታቸው ያለፉት ዘመን ውስጥ በህይወታቸው ሁሉ ያሳለፉት ነገር ተጭኖ የመጨረሻ እድሜያቸው ጋር ስለሚመጣ ያንን ጥሩንም ክፉንም ማውራት ይፈልጋሉ
በቃ ያንን መስማት ይፈልጋል ምንም ከህክምናው ባይገናኝም ምንም ካሉበት ሴቶችን ባይገናኝም ግን እነሱ ሊያወሩት የፈለጉትን ነገር ጆሮ ሰተን ልንሰማቸው ሰምተን ደግሞ ልንመልስ ግድ ነው የሆነ መልስ ይፈልጋሉና ይሄንን ነው ማግኘት ያቃተንኛ ብዬ አስባለሁ ትኩረት ስለዚህ አረጋውያን በዋናነት መሰማትን ይፈልጋሉ ትኩረትን ይፈልጋሉ ነው ስለዚህ ቀጥሎ ላለው ነገር ቀላል ስለሚሆን ምክንያቱም ህመሙ ራሱን የቻለ ሌላ ህመም ነው ውስጣቸውን ስለሚጎዳቸው አይምሮአቸውን ስለሚጎዳቸው እንደው ወደ መንፈሳዊ አቅጣጫ እንምጣና ከመንፈሳዊ አንፃር ምን የሚያመላክት ይመስልሻል እንደዚህ አይነት ድርጊቶች እንደዚህ አይነት ስራዎች እንደዚህ አይነት ተቋማት ሲመሰረቱ ከመንፈሳዊ ረገድ ምን አይነት ሚዛን ይኖራቸዋል ምን አይነትስ ደግሞ እይታዎች ሊኖራቸው ይችላል አንዳንድ ጊዜ እግዚአብሔር መድረኩ ሰፊ ነው በየትኛው መንገድ ውስጥ የተሰጠንና የተገለጠልን የበራልን እውነት መግለጥ እንደምንችል እንግዲህ ሜዳው ያው ስለሆነ ማለት ነው ከወንጌል አንፃር እንደዚህ አይነት የሥራ መስክን እንዴት ተገልጫዋለሽ እንደዚህ አይነት ስራ መስክ ላይ የምናገረው እግዚአብሔርን በመፍራት የምንሰራው ስራ ነው ትልቁ ነገር በቃ እኔ በጣም ማየው ይሄንን ነው እግዚአብሔርን በመፍራት የምንሰራ ነገ እኔ ብለን ለምሳሌ አረጋዊ ስለሆነ ብቻ አይደለም ወደ አንድ ማከል የሚመጣው ግን ወጣት ሆኖ ወይ መካከለኛ እድሜ ላይ ሆኖ በሆነ ህመም ሊመጣ ይችላል ነገ እኔ በጣም በሰራውባቸው አመታት ውስጥ በቃ እግዚአብሔር ያስተማረኝ ነገዬን እንዴት ይሆናል ማለት ዛሬ ከብዙ ሰው ታጅበው ብዙ ሀገር ይዞሩ የነበሩ ሰዎች ብዙ ሚሊዮነር የነበሩ ወርቃቸው ዳይመንዳቸው በባንክ የተቀመጠ በጣም ሚሊዮነሮች ነበሩ እኔ በመሰራበት መስሪያ ቤት ማለት ሀብታሞች ነው የሚመጡ የነበሩትና ብዙ ሀገር የዞሩ ሰዎች በጣም ዝነኞች የተማሩ ምናምን የባንክ ማኔጀሮች ምናምን ነበሩ የሚመጡትና ግን ህይወት እንደሱ ብቻ አይደለችም ህይወት የሆነ በቃ እኔ አንድ ለመጣ አካባቢ በየቤት ነበር መሰራውና አላውቅም ወደ ዘንድ ለምን እንደሚሄድ ግን እግዚአብሔር ለአንዳችን ትምህርት ይሆናል ይሄን ለሚሰማ ብዬ አምናለሁኝ እና በየቤት ነበር መሰራውና በፊት በማከል ነበርኩኝ ለመጣ አካባቢ በየቤት ያለውንም ስራ ለማየት በቤት ውስጥ ሲሆን እንዴት ነው የሚሆነው የሚለውን ለማየት ያው ቀይሬ በየቤት ነበር መሰራና ባላ በአውሮፓ የታወቀ ነው ስዕል ሰዓሊ ነው እሷ ዶክተር ነበረች ቤታቸው በቃ በፊልም ነው የሚታይ እንጂ እንደዚህ እንዲህ ነው ብሎ መግለጽ ያስቸግራል እና በጣም ሚሊዮነሮች ናቸው 3 ፎቅ ነው ክፍሉ ተቆጥሮ አያልቅም ኮሊደሩ አያልቅም ምናምንና በጣም ሚሊዮነር ናት ልብሷ ከነወርቋ ምናምን እንደዚህ ከነጌጡ ዳይመንድ ከለር ተደርድሮ ነው የሚጠብቀን እሱን ነው የምናለብሳት በጣም ሚሊዮነር ነች በጣም እና ግቢ ውስጥ 2 ፌራሪ ነው ያለው የድሮ አሪፍ መኪና ማለት ነውና ግን በቃ መጨረሻው መጀመሪያ ላይ ስጀምራት ከመኝታ ቤት ታች እንወርዳለን ሳሎን አስቀምጫት ምናምን የሚጠጣ ሰጥቻት ምናምን ነው የምንወጣ የነበረው በኋላ ላይ ከመኝታ ቤት ከአንደኛው ኤታጅ ፎቅ ላይ መውረድ አቃታት በቃ እዛው ሆነ የምትሆነው እያለ የመጨረሻው ለመጣ አካባቢ መኝታ ቤቷ ማትወጣም ነበር ካልጓ ላይ እየታመመች መጣች ካልጓ ላይ ወደ ሶፋ ሪላክስ ሶፋ ላይ ብቻ ነበር ምናደርጋትና በቃ ህይወት እንደዚህ ነው ያለቀ መሄድ ነገር አለ ሀብት ስላለ ብቻ አይደለም ልጆችም አሏት ግን በቅርብ የሉም በውጭ ናቸው ያሉት ብቻዋን ስለሆነችና አደጋ እንዳታደርግ ደረጃ ብቻዋን እንዳትወርድ ምናምን ነው በቃኛ ምን ገባ የነበረው እና ማያልፍ ነገር የለም ማያልቅ ነገር የለም ውበትም ይረግፋል ሀብትም ይረግፋል ግን ምን ጥዬ ነው መሄደው ነገኔስ በማን እጅ ነው ወድቀው ዛሬ የዘራሁትን ዘር ነው ነገ ማጭደው ብዬ በቃ ማመን ጀመርኩኝ እና ዛሬ እኔም ያለሁበት ሁኔታ አለ ነገን አላቀው ነገን በማንም ኮንፊደንስ ማድረግ አይቻልም በእግዚአብሔር ነው እንጂ ነገ ምን እንደምንሆን አናቀም እና ለዚህ ነው ለኮምፓሽን ልዩ ርህራሄ ውስጥ ስላለው እኔ ራሴ ማለት ነውና በቃ በዛ ርህራሄ ነው መሰራውና ነገን መፍራት ብቻ ሳይሆን ነገን መጠንቀቅም አስፈላጊ ነው ህይወት ያልፋል በቃ ምን ሰርተን ነው ምናልፈውና ዛሬ ምን መካበት ምንድነው እውነት ውበት ነው ይረግፋል በቃ አየሁት ገንዘብ ነው ታዋቂነት ነው እና አገር የማይበቃቸው ሰዎች በቤታቸው ተወስነው አገር የማይበቃቸው ስንት ቫኬሽን የሚሄዱ የነበሩ ምናምን ግን በሆነ ቤት ተወስነው
ምግብ ስንት አማርጠው የሚበሉ የነበሩ ያለ አንድ ምግብ የማይበሉ መጨረሻ ላይ በስሪንጅም እስከ መግባት ድረስና ህይወት እንደዚህ ነው። ግን በቃ ምን ሰርተን ማለፍ አለብን? በቃ እነዚህ እላለሁኝ እኔ በኔ ማለት ነውና በጣም እንትን የሚለኝ ነገር እነዚህ ኖረውም ነው። ግን ያገራችን ምስኪን እናቶችና አባቶች ኖረው አይደለም የሚሞቱት በብዙ መከራ አልፈው ልጆቻቸው ካቅማቸው በላይ የሆኑባቸው ሜዳ ላይ እየወደቁ በቃ ብዙ ነገር እየሆነ ነው የሚያልፈው እና ብዙ አይጠይቅም። ትንሽ ነገር እኮ ነው። ልብ ብቻ ነው የሚፈልገው። ያንዳንዳችን ልቡ ቢኖረን አንድ ጎዳና ተዳዳሪ በመንገድ ላይ አይኖርም ብያስባለሁ። እኔ ስላልሞከርኩት ነው ልትሉኝ ትችላላችሁ። ግን ሪያሊቲው ይሄ ይመስለኛልና በቃ ከዛ አንፃር ነገን ብንፈራ ነገን በቃ እኔ ነገ ምን ሆናለሁ እናቴ ቢሆን አባቴ ቢሆን በቃ ብለን ስንል በፍጹም ርህራሄ ማገልገል ይቻላል። ምንም የህክምና እርከን እንደው ዶክተርም ማስትሬት ምንም እንሆን ግን ይሄን አስበን ከሰራን በእውነት እግዚአብሔር ይባርካል። እግዚአብሔር ምድሪቷን ይባርካል። እግዚአብሔር እኛን ይባርካል። እና ነገ ተተነው ምን ሄደው ነው ሁሉም ነገር ተተነው ምን ሄደው ስለሆነ አትሊስት እንደው አንድ ሰው እንኳን በቃ እኔ እንደ አዜብ አንድ አረጋዊ አንስቼ በስነ ስርዓት አስታመሚያት ጦሬ በታርፍ ለኔ ትልቅ ነገር ነው። በጣም በቂ ነው በእውነት። እግዚአብሔር የተባረከው በፍቅር ተንከባክበው ያሳደጉን ወላጆቻችን እድሜያቸው በገፋና በደከሙ ሰዓት እነሱ እንደሆኑልን አጠገባቸው ሆነን ለመንከባከብ ያለንበት ጊዜና የኑሮ ውጥረት አላስችል ሲል ግራ ይገባል አይደል? ስጋት አይግባው። ላኮምፓሽን ለዚህ መፍትሄ አለው። አዜብ ከበደ ባላለሁ የላኮምፓሽን የአረጋውያንና የህሙማን መንከባከቢያ መስራች ነኝ። በስዊዘርላንድ ከ20 ዓመት በላይ በዚህ ሙያ ሰርቻለሁ። ልምድ ባላቸው ሙያተኞችና በምቹ መኖሪያ ስፍራ አብረን ወላጆቻችንን እንጦር። ላኮምፓሽን የአረጋውያን መንከባከቢያና መጦሪያ በሀገራችን ብዙ ባይለመድም በእርጅና ምክንያት ልዩ ትኩረት የሚያስፈልጋቸውን አረጋውያን ወደ መንከባከቢያ ወይም ማገገሚያ ስፍራ መውሰድ በሌላው ዓለም የተለመደ ነው። በእኛ ሀገር ብዙ አልተለመደም። አረጋውያን ቤተሰቦቻችን ወይም ህሙማንን ወደ መንከባከቢያ መውሰድ እንደ መርሳት እንደመተው ቸልተኝነት እንደሆነ ተደርጎ ይወሰዳል። ነገር ግን ለህመምተኞችም ይሁን ለአረጋውያን ግን ኢቭን ለቤተሰቡም ቢሆን የተሻለ ነገር እንደሆነ ሊታመንበት ይገባል። ላኮምፓሽን ለአረጋውያን የሰላም ዓለምን መፍጠር ይሎታል። የሚገርም እይታ ነው። ደስ የሚል ደግሞ እግዚአብሔር የሚስቅበት የሚደሰትበት እንግዲህ አንዳንድ ጊዜ መታሰቢያ ያለው ነገር እኮ በእግዚአብሔር ዘንድ የሚጻፍ ነው። በሰው ልብ ብቻ የሚቀር ነገር አይደለምና እንደዚህ አይነት ልቦች ደግሞ ከእግዚአብሔር ዘንድ የምንቀዳው የምንወስደውም ነገር ስለሆነ የረራሄ መጀመሪያው ራሱ ክርስቶስ ስለሆነ ማለት ነውና እግዚአብሔር ይባርክሽ። ልብ ይዘሽ ደግሞ ወደዚህ ምድር መተሽ በእንደዚህ አይነት ስራዎች ደግሞ ተሰማርተሽ ብዙ አረጋውያን ልታነሽ ቀና ልታደርጊ እንዲሁም ደግሞ አስታመንሽ መቆም እንዲችሉ ደግሞ እግዚአብሔር ምክንያት ሊያደርግሽም ስለሆነ ማለት ነው ደስተኛ ነኝ በጣም። እግዚአብሔር ዘመንሽን ይባርክ። እንቀጥላለን እንግዲህ የተወደዳችሁ የጉብዝና ቤተሰቦቼ ከላኮምፓሽን ነርሲንግ ሆም የአረጋውያን መርጃና ህሙማን መንከባከቢያ ተቋም መስራችና ዋና ዳይሬክተር ከሆነችው ከወይዘሮ አዜብ ከበደ ጋር እያደረኩ ያለውትን ቆይታ በዚህ አልጨርስም። ሳምንት ክፍል 2ን ደግሞ ይዤላችሁ ቀርባለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። ታምራት ሞቲ ነኝ። ይህ ጉብዝናዬ ነው።